በዚህ ምክንያት ዳንኤል ታገሱ አርባ ምንጭ ተወልዶ ያደጉ ዳኛ ጨዋታውን አስጀምረዋል። ከቀኝ ወደ ግራ ጨዋታውን የጀመረው ሸገር ከተማ ነው። ፋሲል ከነማ ይህንን ሜዳ በሚገባ ጠንቅቆ ያውቃል። ከስድስተኛው ሳምንት ጀምሮ በይሳት ምናልባት ቃል ኪዳን ዘላለም የመጀመሪያ ጎል ፍለጋ ጥፋት ቅጣት ምት ትንሽ ኃይልና ጉልበት የተቀላቀለ እንቅስቃሴ ነው። ቃል ኪዳን ልደታ ተወልዶ ያደገ ተጫዋች ነው። ከዚህ ቀደም በኢትዮጵያ ቡና በወላይታ ዲቻ ተጫውቶ ማሳለፉ ይታወሳል። ኃይልና ጉልበት የተቀላቀለ እንቅስቃሴ መሀል ሜዳ ላይ ትንሽ ተወልዶ ያደገ ተጫዋች ነው። አቤኔዘር ጥሩ ድል ነበር ያገኙት ኮች። በጣም ጥሩ ነው። ይሄ ልጅ አሁን ዳዊት ካሳ ያወጣውበት መንገድ በራሱ በጣም ትክክል ነው። እሱም ዲሳይድ ያደረገበት መንገድ በጣም ቆንጆ ነው። ያው በእርግጥ በረኛው ላይ ፊት ለፊት ነው የመታው። በረኛው በቆመበት ነው ኳሱን ያገኘው። የመጀመሪያ ጎል ፍለጋ ፋሲል ከነማ ዳንኤል ታገሱ ሁለቱን ተጫዋቾች ገዛኸኝና እንደዚሁም ደግሞ አቤኔዘርን እያስጠነቀቁ ይገኛሉ። ተጓዥ የፋሲል ከነማ ደጋፊዎች ቡድናቸውን እያበረታቱ ይገኛሉ። ካለፈው ሽንፈት የማገገም ጥረት ነው። ኪሩቤል ደካማ አቅርቦት ኳሱን ከራሱ የሜዳ ክፍላዎች የውጤት ለውጥ የለም። 0-0 ናቸው ውጤት ላይ ይገኛሉ። በታሪክ የመጀመሪያ ግንኙነታቸው ነው ሁለቱም ቡድኖች። አበራላ በኳስ ቁጥጥር አንጻራዊ በላይነት ፋሲል ከነማ በሁለቱም ደጋፊዎች በኩል በአዲስ አበባ ስታዲየም ምናልባት አንድ ጎል የሚያስተናግድ ከሆነ ጨዋታው የተለየ ስሜት ሊኖረው ይችላል ተብሎ ይጠበቃል። ትናንት የተከናወኑ ሁለት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ጎል አላስተናገዱም። ምናልባት በዚህ ሰዓት ሊመዙ ይችላሉ። ሜዳ ላይ በ2013 በተከናወነው የቤቲንግ ወደሳ ላይ ሌላ ቀጥሎ የሚከናወን ጨዋታ ለኢትዮ ኤሌክትሪክ የኢትዮጵያ ንግድ ባንክ በዚህ ሰዓት ዳግም አወቀ ዳንኤል ታገሱ የመጀመሪያው አጋማሽ መጠናቀቁን በፊሽካቸው አረጋግጠዋል። ጨዋታውን ጀምረዋል። ኢንተርናሽናል ዳኛ ዳንኤል ታገሱ ጨዋታውን የጀመረው ፋሲል ከነማ ከቀኝ ወደ ግራ እንደዚሁም ደግሞ ሸገር ከተማ ከግራ ወደ ቀኝ ሙሉ ነጭ በመልበስ እያጠቃ ይገኛል። በታሪክ የመጀመሪያ ግንኙነታቸው ነው። ኢሳሌ ለማጥቃት እንቅስቃሴ ቡልቻ ሹራ ከጨዋታ ውጪ ነው አይደለም። ቡልቻ በፍጹም ቅጣት ምት ክልል ውስጥ የተጫዋች ጉዳት በእጅ የተነካ ኳስ የፍጹም ቅጣት ምት ኢንሲደንት የፋሲል ከነማ ደጋፊዎች ተጫዋቾች ቅሬታ እያቀረቡ ይገኛሉ። በእጅ ተነክቷል አልተነካም። ምኞት ደበበ ጨዋታ ወደ ሌላ ምዕራፍ ተሸጋግረዋል። ረዳት ዳኛውን ጠይቅ እያሉ ይገኛሉ። የተፈጠረው ነገር በግልጽ እየታየ አይደለም። ደጋፊዎች ተበሳጭተው ያነሳሱ ሁኔታ እና በዛ መሃል ተጨርፎ ሊሆን ይችላል። መጀመሪያ ናትናኤል ጋር ቅሬታ በድጋሚ ሽረዋል። ኤግዛክትሊ ከሁለት ዓመት በፊት የሆነው ነገር ነው። ሐዋሳ ከነማ ከባህር ዳር ከነማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ልዩነቱ የጎሉ ብቻ ነው። ያ ዳፍ ትራክ ላይ ነበር፣ ይሄ ሚስማር ተራ ላይ ነው የሆነው። ጊዮርጊስ ጋር የሊጉን ዋንጫ አሳካይ ነው። ካዱኛ የበረኛው አቋቋሙን አልተመቸኝም። እኔ በረኛው ወደፊት ተጠግቶ ነው የቆመው። ሄሎ ካዱኛ ይህንን አጋጣሚ ሊጠቀም ይችላል። የሸገር ከተማ የመጀመሪያ ጎል ፍለጋ የጨዋታው 1 ሰዓት ወይም 60 ደቂቃ ላይ የተጠጋ ነው የምንገኘው። ጥሩ ቴክኒክ ካላቸው ተጫዋቾች መካከል አንደኛ ነው ሄኖክ የቡድኑ አምበል ሄኖክ ድንቅ ሙከራ ድንቅ ሴቭ። ሸገር ከተማ በተለየ ቴክኒክ ነው ጨዋታውን የጀመሩት። ምናልባት ድንቅ ሙከራ ድንቅ ሴቭ ቢኒያም አብርሃ ጎልኪፐሩ ነው ያለ ማድነቅ አይቻልም። ጥሩ እንትን ያደረገው አስቆጥሮ የአቻነቱንም ጎል ለሐዋሳ ከነማ ማስቆጠሩ ይታወሳል። በዛ የውድድር ዘመን በድሬዳዋ ኢንተርናሽናል ስታዲየም ባታ ነው። ግን ደግሞ መጨረሻ ላይ ቢሳካው አይደለም። ኃይልና ጉልበት የተቀላቀለ እንቅስቃሴ ጥፋት። አቤኔዘር ቢጫ ካርድ አለበት፣ መጠንቀቅ ይኖርበታል። በቅርብ ርቀት ረዳት ዳኛውና አራተኛው ዳኛ ቀይ ካርድ አላስፈላጊ ቦታ ላይ ዋሳዋ በፍጹም ቅጣት ምት ክልል ውስጥ ቢኒያም ጌታቸው
ማነት አሁን ያላቸውን ፐርፎርማንስ የሚገልጽ አይደለም። የብሽቀት ስሜት ሳቅ ከጨዋታው መጀመር በፊት በስታዲየሙ አካባቢ ጨዋታውን ለመመልከት ዝግጁ ሲያደርጉ ከነበሩ ደጋፊዎች መካከል የምትጠቀስ ናት። በተለይ በያሬድ ብርሃኑ አጋጣሚዎችን አለመጠቀም በዛ ጨዋታ ላይ ደስተኛ እንዳልሆነች ስትጠቅስ ነበረ። ከጨዋታው መጀመር በፊት ውጪ የኦቤን ታለንት ግሩፕ ከእርሷ ጋር የተወሰነ ውይይት አድርጎ ነበር። ማጠናቀቁን በፊሽካቸው አረጋገጡ። 3 ተከታታይ ጨዋታ ያለ ጎል 0-0